የተማሪ ፎንቃ ክፍል 7። ወደ ቤት ስመለስ እኔን ከጭንቀት ለማውጣት ብላ እያመማት ቢሆን ምግብ ሰርታ ቤቱን አጽድታ ቡና ቀራርባ ጠበቀችኝ። ቆማ ሳይ ትንበይ መጣ። በጣም ክስት ብላብኛለች። በጣም ጠቁራለች። አይኗ ሁሌም እንባ አይኗ ጫፍ ላይ አልወርድ እያለ ሲታገላት አያለሁ። ሞቼ በተገላገልኩኝ አይነት ስሜት አይባታለሁ። ግን ደግሞ መልሳ ግን ልጅ ምንድን ነው የምትሆነው ብላ እንደምትጨነቅ ይታወቀኛል። ተኝታ ስትነሳ ደግሞ ያስተፋታል። ግን እንዳላያት አፏ ላይ ጨርቅ አድርጋ ነው የምተኛው። ተቀምጣ ልትቆም ስትል ያዞራታል። አሁንም ግን እኔ እንዳላያት ተመልሳ ቁጭ ትልና አንቺ ያለሽልኝ እኔ ያልነሳም ብላ የውሸት ፈገግታ እያሳየችኝ የምትፈልገውን ታዘኛለች። እኔም ይበልጥ እንዳላስከፋት እያልኩኝ አረችሽ እንዴ እናት እያልኩ እየሳቅኩ ሰጣታለሁ። ምግባት በላ ብቻ በጣም ብዙ መከራን እያሳለፈች እንደሆነ ፊቷ ያስታውቃል። በእንባ የተቆራረጠ ንግግር ነበር። የምር እኔም አብሬ ያለቀስኩ። የዛን ቀን ከትምህርት ቤት ስገባ ፊቷ ላይ ሁሉንም አይቻለሁ። ግን እንዳላየ ስሜት ተኝ በቃ እኔ ቡና አፈላለሁ ብዬ አስተኝቻት ምግብ እንደምንም ትንሽ አጉርሻት ቡና አፍልተን ተኛል። እናቴ ከታመመችበት ቀን ጀምሮ ለአንድ ቀን እንኳን በስርዓት እንቅልፍ ተኝቼ አላውቅም። የዛን ቀንም የሰመመን እንቅልፍ ውስጥ ሆኜ እናቴን እንዳልሰማ አፏን አፍና ስታለቅስ ሰማት። ልነሳ ነበር ግን እኔ እንዳያት እንደማትፈልግ ስለማውቅ እኔም በለበስኩት ብርድ ልብስ አፌን አፍኜ ማልቀስ ጀመርኩ። ሌላውን ተውና በሚያስጠላ ሌሊት ነበር። ምን ሰዓት እንቅልፍ እንደወሰደኝ ባላውቅም ለትንሽ ደቂቃ ደንቼ ነበር። ስነቃ እናቴ በጣም ታማ እያቃሰተች ነበር። ድንግጥ ብዬ ተነስቼ እማምነው አልኳት። ቃላት ማውጣት እየከበዳትም ቢሆን ጤና ጣቢያ ውሰጂኝ አለች። እምቤ እንደ ጉድ እየወረደ ወደ ውጭ ወጥቼ ባጃጅ ፈልጌ መጣሁና እንደምንም ይዘናት ወደ ጤና ጣቢያ ሄድን። ዶክተሩ እኔ እንድረጋጋ ነግሮኝ ምርመራውን አደረገላት። መጨረሻ ላይ ወደ እኔ መጥቶ መፍትሄ ማግኘት አልቻለም፣ አንድ እንኳን የቅርብ ዘመድ የለሽ ብሎ በሚያሳዝን አስተያየት አየኝ። እሱም ጨንቆታል፣ ግን ምን ላድርግ ማንም የለኝም። ባይገርምህ የአባቴ ቤተሰቦች እኮ ለጥ ያሉ ብሩን በምን እንጨርስ የሚሉ ሀብታሞች ናቸው። አይ ሰው ማንም የለኝም። ምንድን ነው አልኩት በደከመ ድምፅ። እህቴው በጣም እያደገ ነው፣ ጸጉሯ መነቀል እየጀመረ ነው። በተቻለሽ መጠን ኮፍያና ሻሽ እንዳታደርግ አድርጊ አለኝና መድኃኒት በራሱ ከፍሎ ገዝቶ ሰጠኝ። ወደ ቤት ተመለሰ። በቻልኩት መጠን ላስታመማት እየሞከርኩኝ ትምህርት ቤት ልማር ሳይሆን እናቴ እንዳትጨነቅ ያህል እየተመላለስኩ ቀሪ እየበዛው ስለሆነ አስተማሪዎችና ዳይሬክተራችን በተደጋጋሚ ምን እንደሆንኩ ሲጠይቁ ምናልባት ከረዱን ብዬ የሆነውን ሁሉ ነገርኳቸው። በጣም አዘኑልኝ። እኔ ትምህርት ላይ እንዳተኩርና የቻሉትን እንደሚያደርጉ ነግረውኝ ነበር። ከዛን ቀን ጀምሮ ክፍል ውስጥ ከማንም ጋር አውርቼም ሆነ ስቄ አላውቅም። ለአስተማሪ መልሼም ሆነ አውርቼ አላውቅም። ብዙ ነገሮች ትቻለሁ። ያቺ ሳቂቷ የምትባለው ልዕልት ስታስፈሪ ስታሳዝን መባል ጀመርኩ። ያ ንግግር ይበልጥ ድብርት ውስጥ እየከተተኝ ይኸው እስካሁን ድረስ ቀጥሎ ያለው አሁን ያለችው ልዕልት ሆኛለሁ። ለዛም ነው ሁሉም የድሮዋ ልዕልት መልሽልኝ የሚለው፣ ግን አልችልም አለችኝ። ከእውነት አንዳንዴ ግን ሰውን አይተን መፍረድ የለብንም። መጀመሪያ ላይ ሳያት የምትኮሳተረው ለእይታ ማለቴ ዱርዬ ለመባል ምናምን ነበር የመሰለኝ። አሁን ቀርቤ ታሪኳን ስሰማ ግን በጣም አሳዘነችኝ። የምር ስታለቅስ አብሬያት እያለቀስኩ ነበር። በረጅሙ ተንፍሼ እና እናትሽ አሁን እንዴት ናት አልኳት። ጸጉሩ አልቋል፣ ምግብ አትበላም፣ በዛ ላይ ሁሌ ራሷን ያማታል፣ ደግሞ ያስተፋታል እና እንዴት ልትሆን ትችላለች አለችኝ። እውነቷን እኮ ነው፣ እንዴት ደህና ልትሆን ትችላለች? ስታሳዝን። ግን እስካሁን ስታለቅስ ስለነበር አይኗ ደም መስሏል፣ ያስፈራ ነበር። ወደ ልዕልት ጠጋ ብዬ አቀፍኳት። ለትንሽ ደቂቃ ተቃቅፈን ዝም አለን። ስልኬ ሲጠራ ብለን ብዬ ላቀፍኳትና ስልኬን ሳየው እናቴ ነበረች። ሄሎም አልኳት። ሄሎ ዳግሜ እቤት አትመጣም አለችኝ።
ከእናቴ አንድ ነገር እንኳን አንደብቅም ነበር። እንደ ጓደኛን የምናወራው። ዛሬም ቢሆን ከትምህርት ስቀር ሁሉንም ነገር ነግሬያት ነው። ድንገት አንድ ሀሳብ መጣልኝና ከተቀመጥኩበት ተነስቼ ከልዕልት ራቅ ብዬ ቆምኩኝና ስሚኝማ እናቴ አልኳት። ወይ ዳግም ያለችኝ። ልዕልት በጣም እያለቀሰች ነበር እና ምን እንደማደርግ ግራ ገባኝ አልኳት። ወይ ልጄ ምን ሆና ምን አድርጋት አለችኝ። እረ እንደዛ አይደለም ታሪኳን ትነግረኛለች አልኩሽ እና በጣም የሚያሳዝን ህይወት ላይ ነው። አንቺ ብትሰሚ ታልቅሽ ነበር አልኳት ነው። እንዳትቆጣ በጎል ነግራት እየሞከርኩኝ ምግብም አልበላችም። ቤት ይሸልምጣ እንዲ አልኳት። የኔ ዋህ እናት አላሳፈረችኝ። ምን ችግር አለው ታዲያ እና እስኪ ልጅቷንም ሊያት አለች። ደስ ብሎኝ ስልኩን ዘግቼ ወደ ልዕልት ሄድኩ። ከዛም እጄን ዘርግቼ ተነስቼ ወደ ቤት ላይ ሄድ ነው አልኳት። የምን ቤት አለች። ደንግጣ መሰለኝ። የምን ቤት አለ መኖሪያ ነው በይ ተነሽ ብዬ እጄን ይዤ ወደ ቤት ሄድ። ልክ በር ላይ ስንደርስ እየፈራሁ ነው አለኝ። እንዴ ለምን? እናቴ በጣም ተጫዋችና ቀልደኛ ናት። የሚያጨናንቅ ነገር የለም አታስቢ ብዬ ወደ ውስጥ ይዣት ገባ። እናቴ ቡና እያፈላች ነበር የጠበቀች። ስታየኝ ወደኛ መታ መጀመሪያ ልዕልትን አገላብጣ ሳመቻትና እኔንም ሳመች። ቱ የኔ ልጅ የጠይም ቆንጆ ማለት አንቺ ነሽ፣ የጸጉርሽ ፈረስ ነው አለቻት እየነካካቸው። ልዕልት ከልቧ ስትስቃየዋት እህሪ ራሴ ነው ብላት እየሳቀን ወደ ውስጥ ገብተን ቁጭ አለና እናቴ ቡና ወደ ማፍላት ተመለሰች። ልዕልትም ቤቱን በዓይኗ እያማተረች ሁሉንም አይታ ስትጨርስ ወደ ጆሮ ጠጋ ብላ ቤታችሁ ሲያምራለች። እኔም ድብርቷን ላስለቅቃት ብዬ ካንቺ አይበልጥም አልኳትና ተሳስቀን ዝም አለን። ከዛን ተነስቼ እጇን አስታጠብኳትና እኔም ታጥቤ ቁጭ አልኩኝ። እናቴ እንደ እንግዳ እየተንከባከበችን ነበር። ሳህን ልታሲዝን ስትልም ይቅርታ ግን እኔ ብቻ መብላት አልወድም ደግሞ ጠግበናል አለች። እናቴ ተቆጥታ አንድ ላይ ያቀረበችልንና ምግባችንን በልተን ቡና ጠጥተን ሰዓት እየሄደ ስለነበር ልዕልት ልሸኛት ከቤት ወጣ። እያወራን እያለ እየተራመደ በጣም አመሰግናለሁ ዳጊ አለች። ለምን አልኳት ግራ ገብቶኝ። ለሁሉም ነገር ህመሜን ስለተገራኝ፣ ብቸኝነቴን ስላስረሳኝ፣ ከልብ ስላደመጥከኝ ለሁሉም አለች። እኔም ቀሊል አድርጌ ችግር የለውም አልኳት። አሁንም ትንሽ እንደተጓዘን በድጋሚ ስማኝ ዳጊ አለች። ወይ ስላት ለምን ቤት አንድ ላይ አንሄድም እናቴን ላስተዋውቅ አለች። የፈራሁት አልቀርም። ከቤት ሳንወጣ ጀምሮ እያሳበድክ ነበር። ከሄድኩኝ ባዶ እጄን መሄድ አልፈለኩም። አልሄድም አልኳት። ደግሞ በሌላ መንገድ እንዳትረዳኝ እየፈራው ነበር። እረ ሌላ ቀን ብንሄድ ይሻላል አልኩ። ምላሿን እየፈራሁም ቢሆን እሺ ቻው ብላኝ አቅፋኝ ሄደች። እኔም በፍጥነት እየተራመድኩ ወደ ቤት ተመለስኩ። እናቴ ነገሮችን ሄዶ የመረዳት ጥበብ አላት። ለዛም እኔ ቤት እንደገባው እማ እንዴት አየሻት አልኳት። የተጎዳች ልጅ ናት፣ ውስጧ ጥልቅ ሐዘን አለ፣ ግን ደግሞ የዋህ ናት፣ ምንም አታውቅም፣ ልቧ ንጹህ ነው አለች። ልክ ናት፣ ሙሉ በሙሉ ልክ ናት፣ የልቧ አዋቂ። አውማ በጣም ነው የምታሳዝነው ብዬ የነገረችኝም በትንሹም ቢሆን ነገርኳት። ሆይ በሞትኩት ስታሳዝን እና አሁን እናንተ እንዴት ናት አለች። እያመማት ነው፣ ጸጉሯም እየተበጣጠሰ ነው ብላኛለች አልኳት። አዎ የጭንቅላት እጢ እኮ ከባድ ነገር፣ የመርሳት ችግር ሊያመጣባትም ይችላል። በዛ ላይ ደግሞ እያደገ ነው ካሉ ልትሞት ትችላለች ማለት እኮ ነው አለችኝ። ለዛ አይደል ሁሌ የምታለቅሰው? ከአሁን እናቴ ሞተች እያለ ትጨነቃለች። በዛ ላይ ዘመድ ስለሌላት የሚረዳቸው የለም ብዬ ድብር አልኩኝ። ከዛም እናቴ እኔን ከድብርት ማስወጣት ብላ ደግሞ ቆንጆ ናት አይደል አለችኝ አሽሙር በሚመስል መልኩ። ከዛም ፈገግ ብዬ በጣም አልኳትና ተነስቼ መኝታ ቤት ልገባ ስል ትዝ አለኝና እማዬ ደግሞ እናቴ ላስተዋውቅህ አለችኝ እኮ አልኳት። እንዴ ታዲያ ምን ችግር አለው? በዛው አትሸኛትም ነበር አለችኝ። አይ በባዶ እጄ የታመመ ሰው መጠየቅ ከብዶኝ እኮ ነው ስላት ፈገግ ብላ አረ ልጄ ማስተዋል ጀምረካል ማለት እኮ ነው ብላ ሳቀች። አይ እማዬ
እንደ ሕፃን ነው የምታይ ብዬ ገብቼ አልጋዬ ላይ ወደኩ። በጣም አድካሚ ቀን ነበር። ስታለቅስ አለቅስ ነው ያልኩት። እዛው ላይ ጋደም እንዳልኩኝ እንቅልፍ ወሰደኝ። እራት እንኳን ሳልበላ በዛው ተኝቼ ጠዋት ላይ አላርሜ ስትቀሰቅሰኝ ነቃሁና ታጥቤ ወደ ትምህርት ቤት ሄድን። ክላስ ስገባ ልዕልት ጥግ ላይ እጇን አጣምራ ተኝታለች። መጀመሪያ እነ ሄኒኝ ሰላም አልኳቸውና ልመለስ ስል ዳጊ አለኝ። አቤላ ወይዬ ብዬ ቆሜ መስማት ሲጀምር ዛሬ ምን እሺ ልዕልት አደብሯታል አለኝ። ዞር ብዬ አየኋትና ወደ ቦታ ሄጄ እስከዛሬ በተለየ መልኩ በልተኛበት ሳቅባት ብርግግ ብላ ተነሳች። ልትማታ በሚመስል መንገድ አየችኝ። እኔም ፍጥጥ ስልባት ተመልሳ ቁጭ ብላ እያፈጠጠች አየችኝ። ከዛን ሰላም አለችኝና ተመልሳ ተኛች። ብዙም ላስጨንቃት ስላልፈለግኩ ዝም ብዬ እጅን አጣምሬ ልተኛ ስል አስተማሪው መጣና ተነሳ። ልዕልት እንደ በፊቱ እያወራችን ስላልነበር የመጻጻፊያ ደብተራችን አውጥቼ ልዕልት ምን አጥፍቼ ነው ብዬ ጽፌ ሰጠዋት። እረ ምንም ራሴን አሞኝ ነው ብላ አጭር መልስ መለሰችልኝ። እሺ እናትሽስ እንዴት ናት? ደህና ናት፣ ደግመ እንዳትጠይቀኝ ብላኝ እስክርቢቶውን አስቀምጣ ተመለሳ ተኛች። እረፍት ሰዓት እስከ ምሳ ሰዓት ድረስ ስናወራ ከተቀመጥንበትም ሳንነሳ ቆየንና በ6ኛው ክፍለ ጊዜ ተኝታ ነበር። ድንገት ተነሳችና ቦርሳህን ስጠኝ ልተኛበት አለችኝ። አልሰጥም አልኳት። ምክንያቱም በውስጥ ያስኩትን ነገር እንድታይ አልፈለኩም ነበር። እንዴ ለምን ብላ ቦርሴን ከእጄ ቀምታኝ ከፈተችው። ለትንሽ ደቂቃ ከተመለከተች በኋላ ቀና ብላ አይተኝ ምንድን ነው ዳጊ አለችኝ። አይ ትላንት እኮ አልሄድም ያልኩሽ በባዶ እጄ ከመሄድ ብዬ ነው። ስለዚህ የዛሬ እችን ይዘን እንጠይቃታለን አልኳት። እንዳትሰድበኝ እየፈራው ነበር። እሷ ግን ፈገግ ብላ በተቀመጥንበት አቀፈችኝ። ደንግጬ ዞር ብዬ ተማሪዎቹን ሳይ ሁሉም እያፈጠጡ ሳቃቸውን አፍነው እያዩን ነበር። እና ቤልና ሄኒም እያዩኝ ነበር። ሄኒ ሳቁን ለቀቀውና ድምጽ እያሰማ መሳቅ ጀመረ። ልዕልትም ደንግጣ ለቀቀችኝና ይቅርታ አለችኝ ቀስ ብላ። ምክንያቱም ባላውቅም ደስ ብሎኝ ነበር። መጽሐፍ ራሱ ከብዶኝ ደብተሬን ከድኜ እጄ ላይ ተኝቼ ብቻዬን ስገለፍጥ ነበር። አይኔ አስተማሪው ጽፎ ጨርሶ ማስደዛት ሲጀምር ተነስቼ ማዳመጥ ጀመርኩ። በሚገርም ሁኔታ ልዕልት ሳትተኛ ቁጭ ብላ እያዳመጠች ነበር። ክፍለ ጊዜው አልቆ ሲደወል አስተማሪው ሲወጣ እኔም ደስቴን ላጣጥም እጅ በደረት አድርጌ ልተኛ ስል ተማሪዎቹ ጩኸቱን ለቀቁት። በጣም ነበር የደነገጥኩት። ሀሳቤ ሌላ ቦታ ስለነበር አንደኛ ትምሮ ረብሻ ተነስቶ ነበር መሰለኝ። ኩስትር እንዳልኩ ወደ ተማሪው ስዞር ሁሉም እየሳቁና እየጨበጨቡ እኛን እያዩ ነበር። ወደ ልዕልት ስዞር እሷም ሸሚዟ ተኛች። ከዛም ከመካከላችን አንድ የክፍሉ አስረባሽ ተነስቶ ዋው በሚገርም ሁኔታ የድሮዋ ልዕልት ልትመለስልን ሂደት ላይ ነን። እንዲሁም ደስ አዲስ አበባ የተባለው ዳጊ ገና ከመግባቱ ስንት የሚመኛት እንደ ስሟ ልዕልት የሆነችው ልጅ አፈሳት አጨብጭቡልኝ ብሎ እያጨበጨበ ተቀመጠ። የክፍሉ ተማሪ እንዳለ ሳቃቸውን ለቀቁት። ነገሩን ላስረዳቸው ላወራ ስል ኬሚስትሪ አስተማሪ ሲገባ አፌን ዘግቼ ተቀመጥኩኝና ልዕልትን ሳያት ክትክት እያለች ነበር፣ እየሳቀች ነበር። እኔም አብሬያት ፈገግ አልኩ። ቁጭ ብለን በውስጣችን እየሳቅን እንደምንም ክፍለ ጊዜው አልቆ ወደ ቤት ሰዓት ደረሰና ተማሪዎቹ እስኪወጡ መጠበቅ ጀመረ። ግማሾቹ እዛው ቁጭ ብለው መስታወት አውጥተው መቀባበል ጀመሩ። ሁኔታቸው የሚነሱ አልመስል ሲለኝ ትንሽ በቃ ልዕልት ብያት ተነስቼ ቦርቴን ያዝኩና እስክትነሳ እየጠበቅኳት ነበር። ግን እሷ መነሳት አልፈለገችም። ሆዷን ይዛ ቁጭ አለች። ምን ነው አልኳት። እረ ምንም ሂድ መጣሁ አለችኝ። ግን ፊቷ ላይ ደስ የሚል ነገር ስላላየሁ ምንም ቢሆን ታላቅ እህት ስላለኝ ስሜቱን ገምቼ ከላይ የለበስኩትን ክፍት ጃኬት አውልቄ ወንበሩ ላይ አስቀምጬ ወደ ተማሪዎቹ ሄጄ አንድ ይውጡልን አልኳቸው በድፍረት። ደስ የሚለው አላሳፈረኝም። መስታወታቸውን ቦርሳቸው ውስጥ ከተው ወጡልኝ። እኔም ተከትያቸው ወጣሁኝና በሩን ዘግቼ በር ላይ ጠበቅኳት። ለትንሽ ደቂቃዎች አስጠብቃኝ ጃኬቴን ወገቧ ላይ አስራ ወጣች።
እንደገመትኩትም በእኔና በእህቴ ቋንቋ ቀይ አክስቷ መጣ ነበር። ምክንያቱም ባላውቅም እህቴ እንደዛ ነው የምትለው። ልዕልትም የወር ጊዜዋ መጥቶ ነበር። በአንድ ጊዜ ፊቷን የቀያየረችው። ከዛንም ቦርሳዋን ተቀበልኳትና እኔን ተደግፋ ፎቁን ወረድንና ወደ ጠባቂያችን ሄጄ ጧት ያስቀመጥኩትን ፌስታል ተቀብዬ ተመለስኩ። ምንድነው ዳጊ አለችኝ። አላውቅም በይኔ ብዬ መጓዝ ጀመርኩ። እረ ዳጊ ብላ ልታወራ ስትል ለምን ይሁላ አስፈለገ ምናምን ልትመስለኝ ሳላዳምጣት እንኳን መንገዴን ቀጠልኩ። ደግነቱ ከትምህርት ቤታችን በር ላይ ታክሲ ስለሚቆም ፌስታሉ ከቦርሳው ጋር ሲደባለቅ ከብዶኝ ስለነበር መጀመሪያ ያገኘሁት መኪና ውስጥ ገብቼ እቃውን አስቀምጬ ወደ ልዕልት ስዞር ቀስ እያለች ነበር። መራመድ ከብዷት መስሎኝ ከመኪናው ወርጄ ደግፌ ወደ መኪናው አስገባትና ወደ ቤታቸው ሄድን። ስትቀመጥ ስቅቅ ብላ ነበር የተቀመጠችው። ብዙም ስለማይደረግ ቶሎ ደረስንና እቃውን ይዤ ወረድኩ። ከዛም መጣው ብላኝ ሱቅ ሄደችና ሞዲስ በጥቁር ፌስታል ጠቅልሎ ሰጣት። ግን ብር አልከፈለችም። እሱን እያሰላሰልኩኝ ቀስ እያለን እየተራመድን ወደ ቤት ገባን። ስንገባ የልዕልት እናት ቤቱን አጸዳድታ ቡና ቀራርባ እየጠበቀቻት ነበር። ጭንቅላቷን በትልቅ ሻሽ ጠቅልለዋለች። ስታይን ተነስታ ሰላም አለችኝ። በነገራችን ላይ አንቺ እያልኩኝ ማውራው ገና ወጣት ስለሆነች ነው። ልዕልት ግን አብራኝ አልነበረችም። እኔም ቤት አስገብታ ተመልሳ ነበር የወጣችው። እናቷን በደንብ ሰላም አለችኝና እንድቀመጥ እየነገረችኝ አብራችሁ እንደምትመጡ አትነግሩኝም ነበር ልጅ ያለችኝ። ኧረ አታውቅም ነበር፣ ድንገት ነው የነገርኳት። ችግር የለውም አልኳትና ቁጭ ብዬ ቤቱን በአይኔ እያማተርኩ አየሁት። ሙሉ ግድግዳው የልዕልት ፎቶ ነው። ከህፃንነቷ ጀምሮ የተነሳቻቸው ፎቶዎች ናቸው። ሁሉም ላይ ግን እየሳቀች ነበር። ወይኔ ጥርሷ ሲያምር በፈጣሪ ስም ሳቂታ ባትሆን ይገርመኝ ነበር። በዛ ላይ ደግሞ ቤቱ ጠባ ብትሆንም ጽድት ያለች ናት፣ ደስ ትላለች። ቤቱን እያየው ተመስጬ ፈገግ ብዬ እያየው እያለ እያቀረበች የነበረችውን ብርጭቆ ከእጇ ወድቆ ሲጮህ ብርግግ ብዬ ከተቀመጥኩበት ስነሳ እናቴ እያለች ልዕልት ደንግጣ መጣች። ስታየት ተረጋጋችና በረጅሙ ተነፈሰች። እናቴ እቃት ያዥ ያላልኩሽም ነበር እንዴ ብላ የተሰበረውን ብርጭቆ መሰብሰብ ጀመረች። እኔም የልዕልትን እናት ሶፋ ላይ አስቀምጫት ወደ ቤት ስንገባ በር ላይ መጥረጊያ ስላየው ወጥቼ መጥረጊያ ይዤ መጥቼ አገዝኳትና አጸድተነው ቁጭ አልን። ነግራኝ ወደ ሌላኛው ክፍል ገብታ ልብስ ቀይራ መጣችና ቡናው ጋር ቁጭ አለች። ሁለቱንም ሳያቸው ደም ስራቸው ውጥርጥር ብሏል። እንባ አቅርሯቸው ነበር። በእርግጠኝነት እኔ ባልኖር ያለቅሱ ነበር። እኔ ዝምታ ስለሚጨንቀኝ ድባቡን ለመቀየር ፈለጊ። ስሚማ ልዕልት አልኳት። አቤት ዳጊ፣ ማዘርሽ እኮ ቆንጆዬ ናት፣ አንቺ በማን ወጥተሽ ነው ብዬ ሳኩ። አንተ እኔ ምን ይወጣልኛል አለችኝ። እናቷም ፈገግ አለችና እንዴ የኔ ልጅ ምን ይወጣላታል? እንደ ስሟ ልዕልት እኮ ናት እህት እስኪ አለችኝ። እረ ስቀልድ ነው እኮ እንዳይሞቃት ብዬ ነው ብዬ እያወራን ቡና ጠጣንና በቻልኩት መጠን ሳቅን። እየፈጠርኩኝ ተጫወተ። እናቷ ቀለል ያለች ስለሆነች ለመግባባት አላስቸገረኝ። ግን ደግሞ በጣም ያስተዋልኩት ነገር ቢኖር በጣም እንደታመመች ነው። መሀል መሀል ላይ አይኗን ጭፍን ያደርጋታል፣ አይኗም ይቀላል። በዛ ላይ የማውራት አቅም ራሱ እንዳነሳት እያስተዋልኩ ነበር። በጣም ነበር ያሳዘነች። ግን ምንም ማድረግ ስለማልችል እየመሸም ስለነበር ተሰናብቻት ከልዕልት ጋር ወጣ። ከዛ እንዳትከፋ እሷ እየሳቀች እናቷንም እንድታሰቃት ህመሟንም እንድታስረሳት ነግሬያት ቤት ገባሁ። ስገባ እንዳጋጣሚ አባቴን ቤት አገኘሁትና ግንባሬን ስማን ቁጭ ካልኩኝ በኋላ ምነው ደግሜ ፊትህ ግርጥት አለብኝ አለኝ። የልዕልት ጉዳይ እያስጨነቀኝ ነበር፣ ግን ለአባቴ ስላልነገርኩት እረ ምንም ብዬ ላልፈው ስል እናቴ ጣልቃ ገብታ ልጅቷን አግኘሃት አይደል? ምን አለች? የምን ልጅ? ምን ተፈጠረ አለኝ አባቴ። ከሱ መደበቅና መዋሸት ስለምፈራ ሁሉንም ነገር ነገርኩት። እሱም ማዝኖላት ነበር። ከዛ ስንት ብር ነው የጠየቁት አለኝ። አላውቅም አባዬ፣ ከ2 ሚሊዮን ብር በላይ መስለኝ አልኩት። አይ ለሕክምናው እኮ እሱን ሁሉ አይፈጅም፣ የፕሌንና የአልጋ ነው ብዙ የሚያስከፍሉን፣
ግን እስኪ አማራጭ ካገኘው እነግርሃለሁ አለኝ። ደስ ነው ያለኝ። ትንሽ ቀለል ብሎኛል። ወዲያው ደውዬ ለልዕልት ልነግራት ፈልጌ ግን አጉል ተስፋ እንዳይሆን ብዬ ዝም አልኩኝና እስኪ መች ስናወራ ቆይተን ማታ 2 ሰዓት አካባቢ ከእህቴ ጋር መኝታ ቤታችን ገብተን እኔ ተኝቼ እሷ ደግሞ ቁጭ ብላ እሺ ንገረኝ አለችኝ። ተስተካክላ እየተቀመጠች ያው ከእህቴ ጋር እንደ ጓደኛው ቁጭ ብለን ማውራት ስላዘወተርን ዛሬም እንድነግራት እየጠበቀች ነበር። እኔም ከመጀመሪያው ልጀምር ብዬ እሺ ይኖረኛ። መጀመሪያ ከክፍል እንወጣ ስንል ሆዷን ይዛ መነሳት ሲከብዳት አየሁኝና ጃኬቴን አውልቄ ሰጥቻት ወገቧ ላይ አስራው ይዛት ወረድኩኝና በታክሲ ይዣት ሄድኩ። ግን አሟታል መሰለኝ ቀስ እያለች ነበር ስትራመድ የነበረው ብዬ ልቀጥል ስል አንተ ጅል ቀጥታ ይዛት ነው እንዲሄድከው እያለች እያለ በሩ ክፍት አለ። ደንግጠን ሁለታችንም ፍጥጥ ብለን ስናይ ሳልሳይ ነበር። አባቴ ስለመጣኝ ሀገር ሊተኛ ፈልገው ነበር። ከዛን የምሰራው አሳይመንት አለ ቀስ ብላችሁ አውሩ አለንና ከጥግ ገብተው ቁጭ ብሎ መጻፍ ጀመረ። ግራ ገብቶን ስለነበር እሺ እህቴ ምን አጥፍቼ ነው ለምንድን ነው የተቆጣሽው ብዬ ጠየቅኳት። ምን ሆነሃል? በዛ ሰዓት እኮ መቆጣጠሪያ ከትምህርት ቤት ተቀበለ ሆይ ገዝተህም ቢሆን ልትሰጣት ይገባ ነበር። መጸዳጃ ቤት እንድትሄድ ማድረግ ነበረብህ አለችኝ። በሰዓቱ አላሰብኩትም ነበር። እንደዛ እየሳቀች ለእኔ ለመናገር ደብሯት እንደዛ ሆነ ሄደችው አልኩ። እያሰብኩ በጣም ነበር የተናደድኩት። ተው በቃ አልፏል አለችኝ እህቴ እንደ ቆጨኝ ገብቷት። ለትንሽ ደቂቃ ዝም አልኩኝና ወሬ ትዝ ሲለኝ ደግሞ እህቴ ክፍል ውስጥ ተቀምጠን እያለ እማዬ ላከችን ስታቅፋኝ የክፍሉ ተማሪ እንዳለ ሳቃቸውን ለቀቁት። ሙድ እየያዙብኝም ነበር አልኳት እና ደበረህ እንዴ ያለችኝ እየሳቀች። ምን አስዋሸኝ ደስ ብሎኛል አልኳትና ተሳስቀን እያወራን ቆይተን ተኛን። በተለመደው ሰዓት አላርሚ ቀሰቀሰችኝና ትንሽ አርፍደን ወደ ትምህርት ቤት እየፈጠንን ሄድን። ክፍል በሩ ላይ ስደርስ መጀመሪያ ያየሁት ልዕልትን ነበር። የኔን ጃኬት ለብሳ እንደለመደችው ተኝታለች። መጀመሪያ እነሄንን ሰላም ብዬ ወደ ቦታዬ ሄጄ ነካስ አድርጋት ተነሳችና አቀፈችኝ። እናም ምንም ሳልላት ጥግ ላይ እንድቀመጥ ነግራኝ እሷ ከዳር ተቀመጠች። ገና ከመቀመጥ ክፍሉ ራባሽ ያልኳቸው ልጅ ተነሱ። ዋው ዛሬ ደግሞ አዳዲሶቹ ጥንዶች በሚገርም ሁኔታ አብሮ እንዳደረሰው ጃኬት እየተቀያየሩ ይገኛል። በዚህም በበቂ ሁኔታ የተረጋገጠ ፍቅር ስለሆነ እንደ ክፍሉ ሕግና ደንብ ይችን ወረቀት እንለጥፋለን ብሎ አጨበጨብና ወረቀት ይዘው ሄዶ የሌሎች ካፕሎች ስም ከተለጠፈበት ስር ለጠፈው። ልዕልትና ዳጊ ተብሎ ልዑል ተብሎ የልብ ቅርጽ ምልክት ስለው ነበር የለጠፉት። እኔ ደስ ብለኝም ልዕልት የምትናደድ መስሎኝ ልገነጥለው እንዲያልኳት መልስ አልሰጠችኝም። ቀና ብላ አይታኝ ዝም ብላ ተኛች። እኔም ምንም ሳልላት ተኛው። ትንሽ ቆይቶ አስተማሪ ገባና ተነስተን ሰላምታ ከተሰጠን በኋላ ቁጭ ስንል ልዕልት ለተኛ ስትል አራተኛ አዳምጪ አልኳት በፈጣጣ። እሺ ብላኝ ቁጭ ስትል የወሬ ደብተሯን አውጥቼ ይቅርታ ብዬ ጽፌ ሰጧት። አነበበችውና ለምኑ ደግሞ እናቴ በጣም አመሰግናለሁ ግን ይህ ሁላ አያስፈልግም ነበር ብላለች ብላ ጽፋ መለሰችልኝ። ያው እንደዚህ አይነት ነገር ውስጥ ስላልገባሁሽ አልኳት። ፈገግ አለችና እኔ አልከፋኝም ዞራ አንተ አትወደኝም አይደል ምን አስጨነቀህ አለችኝ። ቀና ብዬ አየኋትና ሳልመልስላት ደብተሩን ከድኜ ቦርሴ ላይ ተኛው። እስከ እረፍት ሰዓት በስርዓት እንኳን ሳላያት ትክዝ እንዳልኩም ቆየው። እረፍት ሰዓት ላይ ምን አዳጊ አለችኝ። ኧረ ምንም ምን ነው ብዬ ጥያቄውን በጥያቄ መለስኩላትና ዝም አልኩ። የሆነ ስሜት እንዳለኝ ብታውቅ የምትዘጋኝና የምትርቀኝ መልሰልኝ እያልኩ አስብና ወዲያው ደግሞ ቆይ ግን በመክሊት ያየሁትን መከራና ስቃይ ረስቼ ድጋሚ ወደ ፍቅር ልገባን እያልኩ እያሰብኩ ብቻዬን እየተብከናከርኩኝ ሰዓት ባልቆ ወደ ቤት ልንሄድ ስንል ልክ እንደ ትላንቱ ዛሬም ልዕልት ቁጭ ብላ ተማሪዎቹ እስኪወጡ መጠበቅ ጀመረች። እህት ያለችኝ ነገር ትዝ አለኝና ከክላስ እንዳትወጣ እንዳትጠብቀኝ ነግራት ወደ ጋይዳንስ ቢሮ ሄጄ ንጽህና መጠበቂያ 2 ተቀብዬላት መጣሁና ተማሪዎቹን በአይኔ እስኪወጡልን ጠየቋቸው። እነሱም ቦርሳቸውን እያስተካከሉ ሲወጡ አቤላ ቁጭ ብሎ እያየን ነበር።
ቦርሴ እንደያዝኩኝ ወደ እሱ ሄጄ ምነው ቢላ አልኩት። ፈገግ ብዬ ምነው አለኝ። አትወጣለንም ልናወራ ፈልገን ነበር አልኩት። እኔ ፈገግ ለማለት በሞክርም እሱ ግን ኮስተር ብሎ አንተ ነህ የምታስብ ብሎም ቦርሳውን ይዞ ወጣ። ምክንያቱ አይገባኝም። ሀሳቤ ልዕልት ጋር ስለነበር ወደ ልዕልት ስዞር ለምንድን ነው እንዳትንሽ ጠብቅኝ ያልከኝ አለችኝ። ኧረ ምን ትንሽ ልብስሽን ልይሽ አልኳት። ፈገግ ብላ አየችኝና ኧረ ሙሉ ቀኑን ተቀምጠን ስለዋልን ፈርቼ እኮ ነው ቁጭ ያልኩት አለችኝ። እኮ ቢሆንም ተነሽ ብያት ስትነሳ ትንሽ ቀሚሳ ነክቷት ነበር። ከዛን የለበሰችውን ጃኬት ታውጭ ወገቧ ላይ አሰርኳልናትና የተቀበልኩትን ከኪስ አውጥቼ ሰጧትና ቦርሷን ይዤ በር ላይ ጠብቅሻለሁ ጨርሰሽ ነው ብያት ወጥቼ በር ላይ ቆምኩኝ። ቆሜ ብቻዬን ስለ ልዕልት እያሰብኩኝ ይህን ያህል ከተቀራረብን እኮ አሪፍ ነው እያልኩ ፈገግ ብዬ ቆሜ እያለ የሆነች ቆንጅዬ ልጅ ወደ እኔ መጣ። ዳጊ አለችኝ። ስሜን እንዴት አወቀችው እያልኩ አቤት አልኳትና ቀና ስል ልዕልት እጅ በደረት አድርጋ ቆማ እያየችኝ ነበር። ወዲያው ወደ ግራ ጌድና ሊጣላ እንደሚመጣ ጎረምሳ እየፈጠነች ወደ እኔ መጣችና ቦርሳዋን ከእጅ ላይ ወስዳ ጥላኝ ሄደች። ልጅቷን ዞር ብዬ እንኳን ሳላያት እየሮጥኩ ተከተልኳት። ምንድነው ልዕልት አልኳት፣ ግን ዝምታ ነበር የመለሰችልኝ። ነገሩን ለማብረድ ብዬ ቀናሽ እንዲ ያልኳት እየሳቁኝ ምን አገባኝ እኔ ለምንድን የምቀናው አለችኝ። እንደዛ ነው ብዬ ኮስተር ብዬ አየኋት። እሷም አየችኝ። ምን ማለት ነው ምን እንድለ ጠብቀህ ነው አለችኝ። እሺ ደህና ደሪ ማዘረን ሰላም በይልኝ ብያት ተመልሼ ወደ ቤት መሄድ ጀመርኩ። በመሀል ዞር ብዬ ሳያት ግትር ብላ እያየችኝ ነበር። ከዛ እኔም ቆሜ ዝም ብዬ አየኋት። እየተፋጠጠ ና አለችኝ። አልመጣም አንቺ ነይ ብዬ መለስኩላት። አትመጣም አትመጭም እየተባባለን አጎልላ ውስጥ ልንገባ ስንል የኔ ምርጥ ሁሉ ጊዜም በጊዜ የምትገኘው እህቴ በመሀል ገባች ነው። ሰላም ልዕልት እንዴት ነሽ ነህ እንዴ አለቻት። ልዕልትም ሁለቴ ሳታስብ በፍጥነት ወደ እህቴ መምጣት ጀመረች። ከዛም ወደ እኔ ዞራ ዳጊና ፍጠናለችኝና ሁለታችንም እሷ ጋር ደረሰ። እህቴም ሰላም አለችና ምንድነው የሚያጨቃጭቃችሁ ብላ ጠየቀችን። ልዕልት ፈጠን ብላ ከቆንጅዬ ሴት ጋር ቆሞ ሲሽኮረመማይቸው እንደረብሻቸው ብዬ ልሄድ ስል ደግሞ ተከትሎኝ መጥቶ ቀናሽ ያለኝ ለምንድን የምቀናው ስሉ አኩርፎ ሄደ ያለችው። እህቴ ከት ብላ ሳቀችና እንዴ የኔ ወንድም እኮ ልዑል ነው ለመቅናት ምን ይሳናል? ግን ደግሞ አንተስ እሷ እያለች ሌላ ልዕልት ፍለጋ ምን አሯሯጠ አለች። እኔና ልዕልት እኩል ብለን ፍጥጥ ብለን አየና እሺ ስቀል ነው ለማንኛውም አሁን እንዳማረባችሁ ተቃቅፋችሁ ወይ ወደ ልዕልት ቤቱ ወይ ወደኛ ቤት ሄዱ አለችና መንገዷን ቀጠለች። እኛ ቤት እንሄድ ብዬ ስጠይቃት ዛሬ ምክንያቱም ባላውቅም እናቴ ናፍቃኛለች፣ ሁለታችንም ወደ ቤታችን እንሄዳለች። የታመመ ሰው ሲናፍቅ ጥሩ ስላልሆነ አነጋገሯ ደስ ባይለኝም አቅፌ ተሰናብቻት እየሮጥኩ እህቴ ጋር ሄድኩኝ። ከዛንም ለወሬ ቸኩዬ ስለነበር እህቴ ብታይ እኮ ከልጅቷ ጋር ስትይ እንዴት እንደተናደደች ለምን ይመስልሻል ብዬ በጥያቄ አጣደፍኳት። አዎ ወንድሜ እያዩዋት ነበር እኮ እኔ እንጃ፣ ግን የሆነ ስሜት ሊኖራት ይችላል ማለቴ እንደማስበው ሴት ልጅ እንዳፈቀረችው መናገር ካልፈለገች በተግባሯ ማወቅ ትችላለህ። ከነዛ መሀል አንዱም ቅናት ነው። ስላንተ ግድቡ አይሰጣት ኖሮ ምንም አይመስላትም ነበር ብዬ አስባለሁ። እንደኔ በላይ መሰላትን ነገረችኝ። እኔ ብቻዬን የመሰለኝን እያሰብኩ ስቃለሁ። ብቻ እንደምንም ቤት ደርሰን እንደሁል ጊዜው ምግባችንን በልተን አምሽተን ከእህቴ ጋር እያወራን ቆይተን ተኛን። በነጋታው ቅዳሜ ስለነበር በጠዋት ተነስቼ ግቢ ውስጥ ስፖርት ሰርቼ ሻወር ወስጄ እህቴ ቁርስ ስታቀርብ ወደ ሳሎን ሄጄ ምግብ እየበላን እያለ ጀምአው ደውለው በር ላይ እንደሆኑና እየጠበቁኝ እንደሆነ ነገሩኝ። መጣው ብያቸው እጄን ታጥቤ ልብሴን ቀያይሬ ከእናቴ ብር ተቀብዬ ወጣሁኝና በናፍቆት ከጀማው ጋር ተቃቀፍንና ፈታ እያልን ዋልን። ትምሮ ቤት ምን አዲስ ነገር አለ ብለው ሲጠይቁ ስለ ልዕልት ነገርኳቸው። ሙሉ ቀኑን ያመለጠኝን ወሬ እያወራን ነበር የዋልነው። በመሀል ግን ሀሮን መስማት የማልፈልገውን ስም ጠራ። እረ ስምዖንና አምራን ሌላ ታሪክ ውስጥ ገብተዋል። ግፍር ራሱ የሚገቡት እኮ በሳምንት 2 ቀን ቢሆን ነው አለ።
ስለነሱ መስማት ባልፈልግም የአምራን ጉዳይ ያስጨንቀኛል። ልብ ብላችሁ ከሆነ በጣም የቤተሰብ ቁጥጥር ያለባቸውና የቤት ልጅ ተብለው ያደጉን እስቶች ሲለቀቁ ራሳቸውን ለመጣልና ወደ መጥፎ መንገድ ለመግባት ጊዜ አይፈጁም። ነፃነት የተሰጣቸው ስለሚመስላቸውና አዲስ ነገር መሞከርን ስለሚፈልጉ የተሳሳተ ህይወት ውስጥ ይገባሉ። አምራንንም በጣም እፈራላታለሁ። ስምዖንም በጣም ተቀይሯል፣ እጅግ በጣም ተቀይሯል። አሁን ላይ ምንም ሊያደርግ ይችላል። ብቻ ግን ወሬያችንን ጨርሰን ማታ አካባቢ ወደ ቤት ተለያየ። መጀመሪያ የሄደው አቤላ ነበር። እሱ ተሰናብቶን ከሄደ በኋላ በነጋታው ልደቱ ስለሆነ ብር አጋጭተን ቀውጠዋለን ተባብለን ተለያየን። በቀጣዩ ቀን ረፋድ 4 ሰዓት አካባቢ ዝንጥ ብዬ ከቤት ወጣሁኝና እና ሀሮን ጋር ደውዬ ተገናኘን። ወደ መናፈሻ ሄደን ኬክና አራዳ ምናምን ገዝተን ጠረጴዛውን ፏ አድርገን አቤላ ጋር ደውለን በፍጥነት እንዲመጣና ችግር እንደተፈጠረ ነገር ነው። 20 ደቂቃ ባልሞላ ጊዜ ነበር የደረሰው። ሲያይን በጣም ነበር የደነገጠው። ምክንያቱም 4 ዓመት ሙሉ ልደቱን የሚያስታውሰው እኔ ስደውል ነበር። ዛሬ እንዳይጠረጥር ብዬ እኔ ያልደወልኩም ነበር። ከዛም ኬክ ፊቱን ቀብተን ድንጋጤውን ካጠፋን በኋላ ፈታ ማለት ጀመረ። ኬኩ እየተቆረሰ እያለ ልዕልት ደወለችኝ። በኋላ ነሳዋለሁ ብዬ ሳይለንት አድርጌ ወደ ኬክ መቁረሱ ተመለስኩ። ሙሉ ቀኑን ፈታ ስንልዋለን። እንደ ጀማ ጋጅተን የእጅ ሰዓትና የአንገት ሐብል ሰጠን። ብቻ በጣም ደስ ብሎ ነበር ሁላችንም። ከመሸ በኋላ ቢሆንም ቤት እየገባሁ ስልኬን ሳየው 11 ያልተነሳ ጥሪ አለ። በጣም ደንግጬ ከፍቼ ሳየው 8 ልዕልት፣ 3 ደግሞ እህቴ ናቸው። ከውብዬ ስልኬን መልሼ ስደውል አላነሳለች። እየሮጥኩ ውስጥ ገብቼ እህቴን ስጠራት እህቴ ቤት የለችም። ወደ እናቴ መኝታ ቤት ሲሄድ እናቴ ልብስ እየቀየረች ነበር። እማ ምንድነው? ምን ተፈጥሮ ነው ብዬ ትኩር ብዬ አየኋት። ክፍል 8 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።